አዎ አትታሚም የኔ ቆንጆ የኔ እናት እግዚአብሔር ውብ አድርጎ ፈጥሮሻል። ሜካፕ እንዳውም እሷ ላይ አይሄድም፣ ቅመምዬ ላይ አይሄድም። ማርያምን በቃ ኔቸርዋ የተፈጥሯ እንዴት ቆንጅዬ እንደሆነች ማለት ነው። እና ለዛ ነው አብዛኛው ጊዜ ሜካፕ የማትጠቀመው ማለት ነው። በአጠቃላይ አትጠቀም ማለት ይቻላል። የሆነ ፕሮግራም ምናምን ሲኖርባት እንጂ ሜካፕ ጭራሽ አትጠቀምም። እሷ ራሱ ውብ ስለሆነች ማለት ነው። ጸጉርዋ ባይዘዌ ይሄን ጸጉር ያክል ነበረ የበፊቱ ጸጉርዋ። አሁን ዊግና እንትን ቀለም አሳሳው እንጂ ማርያምን አሁን የበፊቱ ቪዲዮቸው ብታዩት በጣም በጣም እንጃ ብዛቱ፣ ቁመቱ፣ ከለሩ እንዴት እንደሚያምር ጸጉር እንትና ብሩክ ማለት እንደተገናኙ ጸጉርዋ ነበር የሚበታተንባት። በቃ ከነ ሀሰር በሚሰሩ ጊዜ አቤ ከጸጉሩ ነው ወንዴ ፍቅር ያዘው ይሉ ነበረ ኮሜንት ላይ ራሱ ማለት ነው። እና በጣም ይወደው ነበረ ጸጉሩ። አሁን ግን ብዙም አይነካውም። ሚስቱ አይደለች እንደ በፊት እንደዚህ አያብላሽባትም። የምር በደንብ አሲዛው መታ ያብላሽባት ነበረ። እና አሁን እንደዚህ አያብላሽባትም። ምክንያቱም ሚስቱም ስለሆነች አብሮም ስለሚኖሩ ማለት ነው። በፊት አብሮ አይኖሩም ነበረ ስለሚነፋፈቁ ናፍቆቱ በጸጉሯ ነበር የሚወጣው ብዬ አስባለሁኝ፣ ሳስበው ማለት ነው። አሁን ያብላሽበት መራ አይነካውም በጭራሽ። አይ ፍቅር የምር ፍቅር እስከ መቃብር ማለት የእናንተ ነው። የልጅነት ፍቅር አብሮ መኖር እውነተኛ ፍቅር እንደሆነ እያየሁባቸው ማርያምን በቃ ለአንዱ አንዱ እንደተፈጠረ ነው የሚያሳየው። ማለት ከልጅነታቸው የበፊቱ ቪዲዮቸው ብታዩ አሁን ያሉበት ደረጃ ብታዩ በጣም በቃ ሰማይና ምድር ማለት ነው። በቃ እኔ እንጃ ብዙም ውጣ ውረድን ቢያሳልፉ ልባቸው ስለተሳሰረ አይለያዩም። አሁን አያችሁ አይደለ አብሮ እስከ መኖር ደረሱ ማለት ነው። ይገርማል። አይ ፍቅር ፍቅር እስከ መቃብር ማለት የእናንተው ነው። መጨረሻችን ያሳምረው። እና ያው ጨረቃዎቻችን ዛሬ በቤታቸው የሚመጡ አይመስለኝም። ምክንያቱም ኤፋ ቤት የሽምግልና ቪዲዮ ይለቀቃል። ሽምግልና ሄደዋል እነ ብሩክ እነ ዊና። እስኪ ቪዲዮ የምናይ ይሆናል። ማታ ይለቀቃል ብሏል። ኤፋ ቤት አጭር ቪዲዮ እያየው ነበረ፣ የሽምግልናው ማለት ነው። ስለዚህ ማታ ኤፋ ቤት ነው የሚመጡት ማለት ነው።